ሰላም ጤና ይስጥልን ውድ ዩናይትዳውያን ቤተሰቦቻችን እንደምን ቆያችሁ? ማንቸስተር ዩናይትድን ብቻ የተመለከቱ ስፖርታዊ ጉዳዮች በሚነሱበት ቻናል ላይ ትገኛላችሁ። በርካታ ከማንቸስተር ዩናይትድ ጋር የተያያዙ ስፖርታዊ ጉዳዮችን ይዘናል። በተጨማሪም የእናንተን ሀሳብ አካተናል። በትናንትናው ፕሮግራማችን በኮሜንት የተሳተፋችሁ አስተያየቶቻችሁን ዛሬ እናነሳለን፣ ስማችሁን እየጠራን ማለት ነው። ዛሬም በምናነሳው ጉዳይ ላይ ሀሳብ አስተያየቶቻችሁን በተለይም ማንቸስተር ዩናይትድን በተመለከቱ ጉዳዮች ላይ ብቻ ሀሳባችሁን በኮሜንት አስፍሩልን። ስማችሁን እያነሳን ነገ በሚኖረው ፕሮግራማችን ላይ የምናነሳችሁ ይሆናል። ዛሬ የተሰሙ በርካታ ስፖርታዊ መረጃዎች አሉ። ከነዚህ መካከል ማንቸስተር ዩናይትድ አሁንም ሳንድሮ ቶናሊን ለማስፈረም በቀዳሚነት እየመራ እንደሚገኝ እየተነገረ ይገኛል። ከዛ በተጨማሪ አንደኛው የፓሪስ ጀርመን ኮከብ ከማንቸስተር ዩናይትድ ጋር ተገናኝቷል። ሮበርት ሌቫንዶስኪና ማንቸስተር ዩናይትድስ ምን አገናኛቸው? ዲያጎ ዳሎ ክርስቲያኖ ሮናልዶ በክለቡ በነበረበት ወቅት ስላነሳው አንድ ጉዳይ አነጋጋሪ አስተያየት ሰጥቷል። ፍሬንኪ ዲዮንግ የማንቸስተር ዩናይትድ ደጋፊዎችን ያበሳጫ አስተያየት ሰጥቷል። እነዚህን ጉዳዮች ሁሉ እናነሳለን። የኤደርሰን የሕክምና ምርመራ ሊደረግ ነው ተብሏል። በርካታ ሌሎች የዝውውር ጉዳዮችም አሉን። አብራችሁን ከቆያችሁ እነዚህን ሁሉ ትሰማላችሁ። ታዲያ ወደ መረጃችን ከማምራታችን በፊት ውድ ዩናይትዳውያን ቤተሰቦቻችን ቻናሉን ላይክና ሰብስክራይብ በማድረግ እንድትጀምሩ እንጠይቃለን። በተለይም ለመጀመሪያ ጊዜ ቻናሉ የምትከታተሉ ሰብስክራይብ በማድረግ እንድትጀምሩ እንጠይቃችኋለን። ወደ መረጃዎቻችን በቀጥታ ስናልፍ በርካታ ጉዳዮችን ይዘናል። ነገር ግን የሳንድሮ ቶናሊን ጉዳይ እናስቀድም። ማንቸስተር ዩናይትድ ሳንድሮ ቶናሊን ለማስፈረም በግንባር ቀደምትነት እየመራ ይገኛል። አሁንም የዘንድሮን የክረምት የዝውውር መስኮት ተከትሎ የወጡ መረጃዎች እንደሚያሳዩት ማንቸስተር ዩናይትድ የኒውካስል ዩናይትዱን የ26 ዓመት አማካይ ሳንድሮ ቶናሊን የግሉ ለማድረግ በሚደረገው ፉክክር ውስጥ ቀዳሚነቱን ይዟል ይላል መረጃው። ኮት ኦፍ ሳይድ የተባለው መገናኛ ብዙሃን ባወጣው ዘገባ አርሰናልና ማንቸስተር ሲቲም የዚህን ጣሊያናዊ ኢንተርናሽናል ፊርማ ለማግኘት ፍላጎት ቢያሳዩም አሁን ላይ ግን ከቀያዮቹ ሰይጣኖች በስተጀርባ ተቀምጧል። ዩናይትድ ነው እየመራ የሚገኘው ማለት ነው። ዩናይትድ ሙሉ ትኩረቱን በቶናሊ ዝውውር ላይ ባደረገበት በአሁኑ ወቅት አርሰናልና ሲቲ ተጫዋቹን የዋና ኢላማዎቻቸው አማራጭ አድርገው ነው እንጂ የሚመለከቱት እንደ ዋነኛ ተጫዋች አድርገው አይመለከቱትም። አርሰናል ማቴስ ፈርናንዴዝን፣ ማንቸስተር ሲቲ ደግሞ ኤሊዮት አንደርሰንን ቀዳሚ ምርጫቸው አድርገዋል ከቶናሊ አንጻር ማለት ነው። ሳንድሮ ቶናሊ በሐምሌ 2023 ከኤሲ ሚላን በ55 ሚሊዮን ፓውንድ ኒውካስልን ከተቀላቀለ በኋላ በፕሪሚየር ሊጉ ካሉ ምርጥ አማካዮች አንዱ መሆኑን አሳይቷል። በቁማር ምክንያት እንደሚታወቀው ለወራት ከሜዳ ቢርቅም ወደ ጨዋታ በተመለሰበት ወቅት ግን ወጥ የሆነና አስደናቂ ብቃት ማሳየት ችሏል። ቶናሊ ለኒውካስል ዩናይትድ እስካሁን ባደረጋቸው ከ100 በላይ ጨዋታዎች 10 ግቦችንና 10 አሲስት ማበረከት ችሏል። ይሁን እንጂ ይህ ተጫዋች በተለይ ከጣሊያን ብሔራዊ ቡድን ጋርም አስደናቂ እንቅስቃሴ እንደሚያደርግ የሚታወቅ ነው። በተለይም የተጫዋቹ ወኪሎች በዚህ ክረምት ከክለቡ ኒውካስል እንዲወጣ መንገድ እያመቻቹ መሆኑንም በርካታ ዘገባዎች እየጠቆሙ ይገኛሉ። ካሲሚሮ በክለቡ የመጨረሻ ጨዋታው ማድረጉን ተከትሎ ወይንም ከክለቡ ያው መልቀቁን በተደጋጋሚ ተናግረናል። በዛ ምክንያት ምንም እንኳን ኮቢ ማይኑ ድንቅ ብቃት እያሳየ ቢሆንም ማይክል ካሪክ ለእንግሊዛዊ ወጣት የረጅም ጊዜ አጋር የሚሆን ጠንካራ የመሃል ሜዳ ተከላካይ ይፈልጋሉ። በመሆኑም ቶናሊ ለዚህ ቦታ ተመራጭ ሆኗል። ዩናይትድም ተጫዋቹን እንደሚያገኘው እርግጠኛ ሆኗል። በነገራችን ላይ በአርሰናል በኩል ግን የአርሰናል የመሃል ሜዳ ክፍሉ በተጫዋቾች የተገነባ ቢሆንም ፍላጎት አሁንም አለ። በተለይ ክርስቲያን ኖርጋርድ እድሜው ከ30 በላይ በመሆኑና የሚለቅ በመሆኑ ቶናሊን ይፈልገዋል። ሲቲዎች ደግሞ ሮድሪ ከደረሰበት የረጅም ጊዜ የጉልበት ጉዳት ከተመለሰ በኋላ እንደ ቀድሞ መሆን አለመቻሉ፣ እንደዚሁም ደግሞ ተጫዋቹ ወደ ሪያል ማድሪድ ያመራል መባሉ ሲቲዎች ወደ ገበያ እንዲወጡ ያደርጓቸዋል። እነሱም ቢሆኑ ግን ቶናሊ የመጀመሪያ ምርጫቸው ላይሆን ይችላል እየተባለ ነው የሚገኘው። ይህንን ተከትሎ ታዲያ ማንቸስተር ዩናይትድ ብቸኛው ቶናሊን የማስፈረም ሰፊ እድል ያለው ቡድን መሆኑ እየተዘገበ ይገኛል። ስለዚህ የሳንድሮ ቶናሊ ጉዳይ የመጀመሪያ የተጫዋቹ ምርጫ ወደ ኦልድ ትራፎርድ ሊሆን እንደሚችል እየተነገረ ይገኛል። ሌላኛው ጉዳይ ማንቸስተር ዩናይትድ ግብ ጠባቂ ሊያስፈርም እንደሆነ እየተነገረ ነው የሚገኘው። ማንቸስተር ዩናይትድ የወልቭሱን የ33 ዓመት ግብ ጠባቂ ሳም ጆንስተንን በክረምት የዝውውር መስኮት ወደ ኦልድ ትራፎርድ ለመመለስ እቅድ ማውጣቱን ታዋቂው ጋዜጠኛ አላን ኒክሰን ዘግቧል። ቀይ ሰይጣኖቹ ባለፈው ውድድር ዘመን ምንም እንኳን በአውሮፓ መድረክ ባይሳተፉም ጠንካራ የዝውውር ስራዎችን ማከናወናቸው ይታወሳል። ዘንድሮ ግን በፕሪሚየር ሊጉና በቻምፒየንስ ሊጉ ላይ ጠንካራ ተፎካካሪ ሆኖ ለመቅረብ አዳዲስ ተጫዋቾችን ማስፈረም ግድ ይላቸዋል። በመሆኑም ክለቡ የዓለም ዋንጫ ከመጀመሩ በፊት የዝውውር ስራዎችን ቀድሞ ለማጠናቀቅ
ከወዲሁ ከጀርባ ጠንካራ ስራዎችን እየሰራ ይገኛል። በልጅነቱ በማንቸስተር ዩናይትድ አካዳሚ ውስጥ ያደገው ሳም ጆንስቶን በሙያ ህይወቱ የመጨረሻ አካባቢ ላይ ልምድ ካላቸው ግብ ጠባቂዎች አንዱ በመሆን ወደ ቀድሞ ክለቡ ለመመለስ ፍላጎት አለው እየተባለ ነው። ግብ ጠባቂው አሁን ባለበት የህይወት ምዕራፍ ወደ ሰሜን ምዕራብ መመለስ የሚፈልግ ሲሆን ክለቡ ወልቨርሃምፕተንም ለሽያጭ ፈቃደኛ መሆኑን አሳይቷል። ጆንስቶን በወልቭስ ቤት ቋሚ ተሰላፊ ስላልነበር ዩናይትድ ተጫዋቹን በአነስተኛ ዋጋ ሊያገኘው እንደሚችል መረጃዎች እያመላከቱ ነው የሚገኙት። ወልቭስ ለሽያጩ ምን ያህል ገንዘብ እንደሚጠይቅ እስካሁን ድረስ አልታወቀም። በዚህ ምክንያት ኦናናና ባይንደር ሊሸጡ ይችላሉ የሚሉ መረጃዎችም እየወጡ ይገኛሉ። ማንቸስተር ዩናይትድ የሳም ጆንሰንን ዝውውር በይፋ ለማጠናቀቅ መጀመሪያ አንዳንድ ተጫዋቾችን ካሰላለፉ መቀነስ ይኖርበታል። በዚህ ምክንያት ክለቡ ለአንድሬ ኦናናና አልታይ ባይንደር አዲስ ፈላጊ ክለቦችን በመፈለግ ላይ እንደሚገኝ ይታወቃል። በተለይም ያው ኦናና ወደ ትራብዞንስፖር ማምራቱ አይቀርም እየተባለ ነው የሚገኘው። ዩናይትድ ከወልቭስ ተጫዋቾች ጋር ስሙ ሲያያዝ ሳም ጆንስቶን የመጀመሪያው አይደለም። ወልቭስ ከፕሪሚየር ሊጉ መውረዱን ተከትሎ ዩናይትድ ወጣቱን አማካይ ማቲያስ ማኔን ለማስፈረም በሚደረገው ፉክክር ውስጥ መሪ እንደነበሩ የሚገልጹ ዘገባዎች ወጥተው ነበር እንጂ ከበርካታ የፕሪሚየር ሊግ ክለቦች ፍላጎት ቢኖርም የወልቭሱ አሰልጣኝ ሮብ ኤድዋርድስ በቅርቡ በሰጡት መግለጫ ማኔ በበጋው የዝውውር መስኮት ክለቡን እንደማይለቅ ከተናገሩ በኋላ በክረምቱ ይቆያል ብሏል። ትልቅ የገንዘብ ጥያቄ ከቀረበ የክለቡ ወይንም የተጫዋቹ አቋም ሊቀየር ይችል እንደሆነ ወደፊት የሚታይ ቢሆንም በአሁኑ ሰዓት ግን ወልቭሶች ወጣቱን ኮከብ ለቀጣዩ ውድድር ዘመን በክለቡ ለማቆየት ተስፋ አድርገዋል። ነገር ግን ግብ ጠባቂው ወደ ኦልትራፎርድ የመምጣት እድሉ ሰፊ ነው የሚሉ መረጃዎች በጣም በስፋት እየወጡ ነው የሚገኙት። ሌላኛው ጉዳይ የኤደርሰን ጉዳይ እናንሳ። ማንቸስተር ዩናይትድ የዘንድሮ የክረምት የዝውውር መስኮት የመጀመሪያ ፈራሚ የሚሆነውን ተጫዋች ዝውውር በይፋ ማጠናቀቁን ታዋቂው ጋዜጠኛ ፋብሪዚዮ ሮማኖ ይፋ አድርጓል። እንደ ፋብሪዚዮ ዘገባ ከሆነ ተጫዋቹ ይፋዊ የሕክምና ምርመራውን ለማድረግ እየተጠባበቀ ይገኛል። ይህም ተጫዋች ኤደርሰን ነው። ዩናይትዶች የዓለም ዋንጫ ከመጀመሩ በፊት ዝውውሮችን ቀድሞ ለማጠናቀቅ እንደጠቀስነው ጥረቶችን እያደረጉ ነው የሚገኙት። ታዲያ አሁን ላይ በክረምቱ በርካታ አዳዲስ ተጫዋቾችን የማስፈረም እቅድ ያለው ክለቡ የተወሰኑ ዝውውሮችን ለማጠናቀቅ ይፈልጋል። ሁሉንም ስራ ከውድድሩ በኋላ ማቆየት ከፍተኛ መረባበሽ ሊፈጥርና ዋና ዋና ኢላማዎችን ለማጣት ምክንያት ሊሆን ስለሚችል ነው ዩናይትድ እየተጣደፈ እንደሚገኝ ሮማኖ የዘገበው። እንደ ዘገባው ከሆነ ዩናይትድ እና አትላንታ በብራዚሊያ አማካይ ኤደርሰን ዝውውር ላይ ሁሉንም ሰነዶች በወረቀት ላይ ፈርመው ጨርሰዋል። ማንቸስተር ዩናይትድ የክረምቱን የመጀመሪያ ዝውውርም በይፋ ዘግቷል። ከጥቂት ቀናት በፊት ሄርዊጎ ተብሎ የነበረ ቢሆንም አሁን ግን በዩናይትድና አትላንታ መካከል ለኤደርሰን ሁሉም ነገር በሰነድ ተረጋግጧል። ብራዚላዊ አማካይ ከዛሬ ጀምሮ የዩናይትድ ተጫዋች ነው። አሁን የሚቀረው ኤደርሰን ከረፍት መልስ ወደ እንግሊዝ አቅንቶ ይፋዊ የሕክምና ምርመራውን ማድረግና ኮንትራቱን መፈረም ብቻ ነው። በአትላንታ ፈቃድ የመጀመሪያው ያልተለመደ የሕክምና ምርመራ አስቀድሞ መደረጉም እየተነገረ ነው። በነገራችን ላይ በኤደርሰንና በዩናይትድ መካከል ከወራት በፊት ስምምነት ተደርጎ ነበረ። እሱ መስራት የነበረው ዩናይትድን ብቻ ነው መምጣት የሚፈልገው ተጫዋቹ። አሁን ደግሞ በሁለቱ ክለቦች መካከል ያለው ነገር በሙሉ አልቋል። በአትላንታ አሰልጣኝ ዣምፔሮ በቀድሞ አሰልጣኝ ዣምፔሮ ጋስፔሪኒ ዓለም አቀፍ ደረጃ ያለው ወርልድ ክላስ ተብሎ የተገለጸው ኤደርሰን የዓለም ዋንጫው ከመጀመሩ በፊት ውድድሩን ቀድሞ በማጠናቀቅ የዩናይትድ የመጀመሪያው ፈራሚ ለመሆን በቅቷል። ተጫዋቹ በካርሎ አንቸሎቲ የብራዚል ብሔራዊ ቡድን ስብስብ ውስጥም ስላልተካተተ ሙሉ ትኩረቱ በፕሪሚየር ሊጉ ለሚደረገው የመጀመሪያ የውድድር ዘመን ቅድመ ዝግጅት ላይ እንደሚሆን እየተነገረ ነው የሚገኘው። ምንም እንኳን ኤደርሰን ለማንቸስተር ዩናይትድ አማካይ ክፍል ጥሩ ተጨማሪ ኃይል ቢሆንም ክለቡ በሁሉም ውድድሮች ላይ ጠንካራ ተፎካካሪ ለመሆን ከዚህ ብራዚላዊ ውጪ ተጨማሪ ተጫዋቾችን እንደሚያስፈልጉ ጥያቄ የለውም። ዩናይትድ ከኤደርሰን በተጨማሪ ሌላ አማካይ እንዲሆን በሌሎች ቦታዎች ላይ መዋቅር መገንባት እንዳለባቸው ይነገራል። ይህ የዝውውር መስኮት በተለይ ለአሰልጣኝ ማይክል ካሪክ ቡድኑ እጅግ ወሳኝ ነው። ምክንያቱም ክለቡ አዲሱን አሰልጣኝ ለ2026/27 የውድድር ዘመን ሙሉ በሙሉ መደገፍ ይፈልጋል። ካሪክ ባለፈው የውድድር ዘመን አጋማሽ ላይ ድንቅ ስራ የሰራ ቢሆንም ቡድኑ ምንም አይነት የአውሮፓ መድረክ ላይ ስላልነበር ከፕሪሚየር ሊጉ ውጪ ብዙ ትኩረት የሚከፋፍሉ ነገሮች አልነበሩትም። አሁን ግን በአዲሱ የውድድር ዘመን ፈተናው ከበድ የሚል በመሆኑ ተጨማሪ ተጫዋቾችን ማስፈረም ግድ እንደሚል እየተነገረ ይገኛል። ከዛ ውጭ የፍሬንኪ ዲዮንግን ጉዳይ እናንሳ። ፍሬንኪ ዲዮንግ ከማንቸስተር ዩናይትድ ጋር በተያያዘ የሰጠው አስተያየት በተለይ የዩናይትድ ደጋፊዎችን እያበሳጨ ይገኛል። የባርሴሎና አማካይ ፍሬንኪ ዲዮንግ ከካምፕኑ ለቆ ወደ ማንቸስተር ዩናይትድ እንዲዘዋወር ግፊት ይደረግበት በነበረበት ወቅት የተሰማውን ቅሬታ ነው የገለጸው። እንደ አውሮፓውያን አቆጣጠር በ2022 ኤሪክ ቴን ሃግ የኦልድ ትራፎርዱ መንበር ከተረከቡ በኋላ ይህንን ሆላንዳዊ አማካይ ወደ እንግሊዝ ለማምጣት የማያቋርጥ የዝውውር ወሬዎች ሲናፈሱ የነበረ ቢሆንም ዲዮንግ ግን
በባርሴሎና ቤት አስተማማኝ ብቃቱን በማሳየት በዛው መቀጠሉ የሚታወቅ ነው። ከዩናይትድ ጋር በተያያዘ ይናፈስ የነበረው የማያቋርጥ ወሬ ዲዮንግን ከብዙሃን መገናኛዎች ጋር ያለውን ግንኙነት ሙሉ በሙሉ እንዲያቋርጥ አድርጎት ነበር። ይህ የሚዲያ እገዳ የተነሳው ግን ተጫዋቹ እስከ 2029 የሚያቆየውን አዲስ ኮንትራት በባርሴሎና መፈረሙን ተከትሎ እንደነበር ተነግሯል። ተጫዋቹ ቀደም ሲል ከባርሳ በግድ እንዲወጣ ይደረግበት በነበረው ግፊት የተሰማውን ብስጭት በግልጽ ተናግሯል። ከተመልካቾችና ከደጋፊዎች ጋር ጠንካራ ትስስር እንዳይፈጥር እንቅፋት ስለሆነበት ሚዲያም ተጠይቆ ለስፖርት ጋዜጣ ሲመልስ እንዲህ ይላል። በከፊል እወቅሳችኋለሁ። ለዚህም ነው ለጋዜጠኞች መናገሬን በማቆሜ ስህተት የሰራው የሚመስለኝ። ክለቡን እንድለቅ ከፍተኛ ጫና ያደረጉብኝ የነበረበት ወቅት ነበር። ጋዜጠኞች በዚያ ሰዓት በጣም ተናድጄ ስለነበር ምንም መናገር አልፈልግም ነበር። ነገር ግን ቀደም ብዬ እንዳልኩት ሰዎች ነገሮችን ወይም አስተያየቶችን የሚሰሙት በጋዜጦችና በፕሬስ በኩል ብቻ በመሆኑ ያንተን ድምፅ አይሰሙም። ስለዚህ በወቅቱ ከዩናይትድ ጋር ስለሚወራብኝ ወሬ እጅግ ተበሳጭቼ ነበር በሚል ፍሬንኪ ዲዮንግ አስተያየቱን ሰጥቷልና ይህ አስተያየቱ በተለይ ከዩናይትድ ጋር ማያያዙ ተጫዋቹን እያስተቸው እንደሚገኝም በርካታ መገናኛ ብዙሃን እየዘገቡ ይገኛሉ። በእርግጥ ዩናይትዳውያን ደጋፊዎችም የተጫዋች በአንድ ወቅት ወደ ኦልድ ትራፎርድ እንዲመጣ ከፍተኛ ድጋፍ ያደርጉለት የነበረ ተጫዋች ነው። ነገር ግን ከዓመታት በኋላ ይህንን ንግግር መናገሩ ፍሬንኪ ዲዮንግን እያስተቸው እንደሚገኝ በርካታ መገናኛ ብዙሃን እየዘገቡ ይገኛሉ። ሌላኛው ከፓሪስ ጀርመን ተጫዋች ጋር ማንቸስተር ዩናይትድ የተገናኘበትን መረጃ እናንሳ። በማንቸስተር ዩናይትድ አዲሱ አሰልጣኝ ማይክል ካሪክ ስር አዲስ ምዕራፍ የጀመረው ክለቡ በክረምት የዝውውር መስኮት ስብስቡን ለማጠናከር ከፍተኛ እንቅስቃሴ እያደረገ ነው። የቀድሞ የፈረንሳይ ብሔራዊ ቡድን ተከላካይና የዓለም ዋንጫ አሸናፊ ፍራንክ ሌቤፍ ክለቡ የፓሪስ ጀርመን አማካይ የሆነውን ዋረን ዜር ኤምሪን እንዲያስፈርም ምክሩን ለግሷል። በሌቤፍ እይታ የ20 ዓመቱ ፈረንሳይ አማካይ ለካሪክ ስብስብ ትልቅ ፈራሚ ሊሆን ይችላል ይላል። ዜር ኤምሪ ባለፈው ውድድር ዘመን በሉዊስ ኤንሪኬ ስር ለፔዤ 54 ጨዋታዎችን በማድረግ ክለቡ የፈረንሳይ ሊግና የቻምፒየንስ ሊግ ዋንጫን እንዲያነሳ ትልቅ አስተዋጽኦ አበርክቷል። ታዲያ ሌቤፍ ለሲኤስቢ በሰጠው አስተያየት ይህ ለማንቸስተር ዩናይትድ ትልቅ ዝውውር ይሆናል ብዬ አስባለሁ፣ ነገር ግን እሱ እንዲሳካለት በዙሪያው ያሉ ተጫዋቾች ድጋፍ ያስፈልገዋል። ማይክል ካሪክንና በማንቸስተር ዩናይትድ የነበረውን ታሪክ በጣም አደንቃለሁ። እሱ የሚጫወት የነበረው በዜር ኤምሪ ቦታ ላይ ነበር። ስለዚህ ካሪክ እሱን ሊያሻሽሉ የሚችሉ ምርጥ ምክሮችን እንደሚሰጠው እርግጠኛ ነኝ። አክሎም ዜር ኤምሪ ለቡድኑ የሚሰበዋ ተዋጊ ተጫዋች መሆኑን ገልጾ ባለፈው የውድድር ዘመን የመጀመሪያዎቹ 6 ወራት ላይ ግን የመሰለፍ እድል ለማግኘት ተቸግሮ እንደነበር አስታውሷል። ሌላኛው የሉዊስ ሳሃ ጉዳይ ነው። በሌላ በኩል የቀድሞ የዩናይትድ አጥቂ ሉዊስ ሳሃ በበኩሉ ዜር ኤምሪን ለክለቡ የህልም ፈራሚ ሲል ገልጾታል። በአሁኑ ወቅት በፔዤ ቤት በፋቢያን ሩስ፣ ቪቲኒያና ዡዋን ኔቬስ ጠንካራ ጥምረት አንዳንድ ጊዜ የመሰለፍ ዕድል ባያገኝም ብቃቱ ግን የማይካድ መሆኑን ሳሃ ተናግሯል። ሳሃ ሲያስረዳ በዓለም ላይ ያለ ማንኛውም ክለብ ዋረን ዜር ኤምሪን በስብስብ ውስጥ ማካተት ይፈልጋል። እሱ በጣም ብልህ፣ ቁርጠኛና በተለዋዋጭ ቦታዎች ላይ በአማካይ በግራና ቀኝ መስመር እንዲሁም በቀኝ ተከላካይነት መጫወት የሚችል ድንቅ ተጫዋች ነው። በማንቸስተር ዩናይትድ አማካይ ክፍል ውስጥ ከኮቢ ማይኖ ጋር አብሮ በትክክል መጣመር ይችላል። ዩናይትድ እሱን ማስፈረም ከቻለ የተለየ ደረጃ ላይ ይደርሳል የሚል አስተያየት ሰጥቷል። ማንቸስተር ዩናይትድ ከአማካይ ክፍል በተጨማሪ ሁለገብ አጥቂና የግራ ተከላካይ ለማስፈረም በገበያው ላይ ይገኛል። በአንጻሩ ማኑኤል ኡጋርቴ፣ ጆሹዋ ዚርክዚና ግብ ጠባቂ አንድሬ ኦናና በአዲሱ አሰልጣኝ ማይክል ካሪክ የመጀመሪያ ዝውውር መስኮት ክለቡን ለቀው ሊወጡ እንደሚችሉ የሚገመቱ ናቸው። ዩናይትድ በሩበን አሞሪም ስር ደካማ የውድድር ዘመን እያሳለፈ የነበረ ቢሆንም ማይክል ካሪክ ቡድኑን ከተረከበ በኋላ አስደናቂ ማሻሻያ አድርጎ የፕሪሚየር ሊጉን የደረጃ ሰንጠረዥ እስከ 3ኛ ጨርሶ በቻምፒየንስ ሊግ መሳተፉ የሚታወቅ ነው። ታዲያ ለቀጣዩ ውድድር ዓመት ደግሞ ቡድኑን ይበልጥ ለማጠናከር እንደዚህ አይነት ተጫዋቾች መምጣት አለባቸው ሲል ነው ሳሃ የገለጸው። ሌላኛው ጉዳይ ማንቸስተር ዩናይትድና ሮበርት ሉቫንዶስኪን ያገናኘው ጉዳይ እናንሳ። ከባርሴሎና ጋር ያለው ኮንትራት ካበቃ በኋላ አዲስ ክለብ በመፈለግ ላይ የሚገኘው ፖላንዳዊ አጥቂ ሮበርት ሉቫንዶስኪ ማንቸስተር ዩናይትድ በእጁ ሊያስገባው እንደሚገባ የቀድሞው የክለቡ ተጫዋች ጥሪ ማቅረቡ ተሰምቷል። የ37 ዓመቱ ሉቫንዶስኪ በካታላኑ ክለብ ቤት የነበረው ቆይታ ያከተመ ሲሆን ባርሴሎናዎችም የነበረውን ስምምነት ላለማደስ ወስነዋል። ሆኖም ግን የፖላንዱ ኮከብ አሁንም አስደናቂ የግብ ማግባት ብቃቱን እያሳየ በመሆኑ ለሚቀላቀለው ማንኛውም ክለብ ትልቅ ጥንካሬ እንደሚሆን ይታመናል። ሉቫንዶስኪ በስፔን በቆየባቸው 4 የውድድር ዓመታት 120 ጎሎችን ከመረብ ማሳረፍ ችሏል። የቀድሞ የዩናይትድ ኮከብ ጁሴፔ ሮዚ ለኦዞን በሰጠው አስተያየት የሉቫንዶስኪ ወደ ኦልድ ትራፎርድ ማምራት ለክለቡ ምንም ሊታሰብበት የማይገባ ግልጽ ውሳኔ መሆን አለበት ብሏል። ሮሲ ሲቀጥልም ሮበርት ሉቫንዶስኪ ወደ ዩናይትድ ለምን አይሆንም?
ሌቫንዶስኪ ባለፈው ሰፊ ልምድና በትልቅ ጨዋታዎች ባለው እውቀት ለክለቡ ወጣት ተጫዋቾች ታላቅ አጋዥ መሆን ይችላል። ክለቡ በአሁኑ ወቅት ቤንጃሚን ሼሽኮን የመሰለ እያደገ የመጣ ወጣት አጥቂ ይዟል። በመሆኑም እንደ ሌቫንዶስኪ አይነት ተጫዋች በቡድን ውስጥ መኖሩ ሼሽኮ እድገት ከፍተኛ ጥቅም አለው። በአጭር ጊዜ ኮንትራት እሱን ማምጣት ለሁለቱም ወገን አሸናፊ የሚያደርግ ምርጥ ውሳኔ ነው ብሏል። ማንቸስተር ዩናይትድ ባለፈው የክረምት የዝውውር መስኮት በአጥቂ መስመሩ ላይ ቤንጃሚን ሼሽኮ፣ ብሪያን ሚቤሞና ማቲያስ ኩኛን ለማስፈረም ከፍተኛ ወጪ ማድረጉ ይታወሳል። ሶስቱም ተጫዋች በአጠቃላይ 34 ግቦችን በማስቆጠር በክለቡ ስኬታማ ጊዜ ያሳለፉ ሲሆን ዩናይትድ ወደ ቻምፒየንስ ሊግ እንዲመለስም ትልቅ አበርክቶ አድርጓል። ይህም ስኬታቸው በዘንድሮ የክረምት የዝውውር መስኮት ላይ ጥራት ያላቸውን ተጫዋቾች ለመሳብ ትልቅ እገዛ ያደርግላቸዋል። በአሁኑ ወቅት በክለቡ አሰልጣኝ ማይክል ካሪክ የሚመራው ዩናይትድ በዋናነት የአማካይ ክፍል ተጫዋች ለማስፈረም ትኩረት ሰጥቶ እየሰራ ቢሆንም ክለቡ የአታላንታ ኤደርሰንን ዝውውር ቢጨርስም እንደ ሮበርት ሌቫንዶስኪ ያሉ ተጫዋቾችን መተው የለበትም ሲል ሐሳቡን ያክላል። በሌላ በኩል ራስሙስ ሆይሉንድን ለናፖሊ መሸጡ እንደዚሁ ይህንን ተጫዋች እንዲያመጣ ጥረት እንዲያደርግ ያግዘዋል። ዩናይትድ ከዚህ ቀደም በ2020 በተመሳሳይ መልኩ አንጋፋውን አጥቂ ኤዲንሰን ካቫኒን ከፔዤ በነጻ ዝውውር አስፈርሞት በመጀመሪያው የውድድር ዓመት 17 ግቦችን ማስቆጠሩ የሚታወስ ሲሆን አሁንም የሌቫንዶስኪ ዝውውር ያንን ስኬት ሊደግም እንደሚችል እየተገመተ ይገኛል ይላል መረጃው። ስለዚህ ይህንን በተለይ የሌቫንዶስኪን ወደ ዩናይትድ መምጣት ጋር ተያይዞ ያለውን ጉዳይ ተከታታዮቻችን እናንተስ እንዴት ትመለከታላችሁ በሚለው ጉዳይ ላይ ሐሳባችሁን እንፈልጋለን። ሌላኛው ክርስቲያኖ ሮናልዶ ለአንድ የማንቸስተር ዩናይትድ አጥቂ ስኬታማ አይሆንም የሚል ትንበያ ወይንም መልእክት ነግሮት እንደነበር ዲያጎ ዳሎ አጋልጧል። ፖርቹጋላዊ የመስመር ተከላካይ ዲያጎ ዳሎ እንደገለጸው ክርስቲያኖ ሮናልዶ በሁለተኛው የኦልድ ትራፎርድ ቆይታ ወቅት አንድ የማንቸስተር ዩናይትድ አጥቂ በትጋት ማነስ ወይንም በስራ ማነስ ምክንያት በክለቡ ስኬታማ ሊሆን እንደማይችል አስቀድሞ ተንብዮ ነበር ይላል። ሮናልዶ እንደ አውሮፓውያን አቆጣጠር በ2021 ከጁቬንቱስ ተነስቶ ኦሊ ጉናር ሶልሻየር ወደሚመሩት ማንቸስተር ዩናይትድ ዳግም በተመለሰበት ወቅት ቡድኑ ከታላቁ አሰልጣኝ ሰር አሌክስ ፈርጉሰን ዘመን በኋላ የቀድሞ ማንነቱን ለመመለስና ዋንጫዎች ለማንሳት በመታገል ላይ ነበር። በወቅቱም በርካታ ተጫዋቾች የሚጠበቅባቸውን ያህል ብቃት ሳያሳዩ ቀርቷል። ታዲያ ዳሎት ዘ ፕሌየርስ ትሪቡን ከተሰኘው የጥበብና ስፖርት መድረክ ጋር ባደረገው ቆይታ ከሮናልዶ ጋር ስላሳለፈው ጊዜ ሲያስታውስ እንዲህ ይላል። ከክርስቲያኖ ጋር ያሳለፍኩት ያ የውድድር ዘመን እንደ ተጫዋችም እንደ ሰውም ማደግ የጀመርኩበት ነበር። ወደ ከፍተኛ ደረጃ ለመድረስ ምን እንደሚያስፈልግ በሚገባ ስለሚያውቅ አስቀድሞ የተናገራቸውና እውነት የሆኑ ነገሮችን ቁጥር አላስታውስም። በጂም ውስጥ አንድም ስፖርታዊ እንቅስቃሴ ያቀለለ ሰው ካለ ሮናልዶ ፈጥኖ ያስተውል ነበር። በወቅቱ በመጀመሪያው የውድድር ዘመን በጣም ጥሩ የነበረ አንድ አጥቂ ነበረን። ክርስቲያኖ ግን እሱ እዚህ ቦታ ስኬታማ ሊሆን አይችልም አለኝ። እኔም ክሪስ እኮ ዛሬ 2 ጎል አስቆጥሯል አልኩት። እሱ ግን አዎ፣ ነገር ግን ሶስተኛውን ጎል ለመጨመር የሚያስችል የውስጥ መነሳሳት የለውም ሲል መለሰልኝ። ዳሎት በጽሁፍ ውስጥ የተጫዋቹን ስም በግልጽ ከመጥቀስ የተቆጠበ ሲሆን በወቅቱ የነበሩት ስታቲስቲክሶችም ተጫዋቹ ማን እንደሆነ በቀጥታ አያመላክቱም። ሮናልዶ በተመለሰበት የመጀመሪያው ውድድር ዘመን ከሱ ውጪ በአንድ ጨዋታ 2 ጎል ያስቆጠረው ብሩኖ ፈርናንዴዝ ብቻ ነበር። በዚያ የውድድር ዓመት በማንቸስተር ዩናይትድ ስብስብ ውስጥ የነበሩት አጥቂዎች ማርከስ ራሽፎርድ፣ አንቶኒ ማርሻል፣ ሜሰን ግሪንውድ እና ኤዲንሰን ካቫኒ ነበሩ። ከዩናይትድ ጋር በነበረው የ18 ወራት ቆይታ በኋላ ከፒርስ ሞርጋን ጋር ባደረገው አወዛጋቢ ቃለ ምልልስ ክለቡን የለቀቀው ሮናልዶ በአሁኑ ወቅት በሳውዲ አረቢያ መጫወት ላይ እንደሚገኝ የሚታወቅ ነው። እድሜው 41 የደረሰው ሮናልዶ በዚህ በ2026 ለ6ኛ ጊዜ በዓለም ዋንጫ ላይ ለሀገሩ ፖርቹጋል ይሰለፋል። ዳሎት የሮናልዶን አሁናዊ ብቃት በተመለከተም ለሚነሱ ጥያቄዎች ምላሽ ሰጥቷል። እሱ በዓለም ዋንጫ ላይ መሰለፍ አለበት ወይስ የለበትም ተብሎ ክርክር መነሳቱ ለእኔ አስገራሚ ነው። እንደ 22 ዓመት ወጣት ይሮጣል አይደለም፣ ነገር ግን በአንድ ጨዋታ 1 ጎል ያስቆጥራል። አዎ ሁላችንም የቻለን እንደሆነውን ያደርገናል። እሱ አሁን የ41 ዓመት ሰው ነው። ከልጆቹ ኩያ ጋር እዚህ ሜዳ ላይ መገኘት አያስፈልገውም ነበር፣ ነገር ግን አሁንም አለ። እሱን ባገኘው ቁጥር ጥቂት እውቀትን ጨብጠ ነው የምትመለሰው ሲል ዳሎት አስተያየቱን ሰጥቷል። ነገር ግን ሮናልዶ በወቅቱ የተቸው ተጫዋች ማን ነው የሚለው በርካታ መገናኛ ብዙሃንን እያነጋገረ ነው። ማርከስ ራሽፎርድም አንቶኒ ማርሻልም እንደዚሁ እየተገመቱ ያሉ ተጫዋቾች እንደሆኑ የተሰማ ነው የሚገኘው። ማን የሚለው ግን እስካሁን ድረስ አልታወቀም። ከዚሁ ከቀድሞ የዩናይትድ ኮከብ ክርስቲያኖ ሮናልዶ ጋር የተያዘውና ዛሬ በበርካታ መገናኛ ብዙሃን እየተዘገበ ያለውን ጉዳይ ደግሞ እናንሳ። ክርስቲያኖ ሮናልዶ በስፖርቱ ዓለም የ$2 ቢሊዮን የገቢ እቅድ ያሳካ የመጀመሪያ ተጫዋች ሆኗል። ታዋቂው የፎርብስ መጽሔት ባወጣው አዲስ ይፋዊ ሪፖርት መሰረት
የፖርቹጋሉ ታሪካዊ ተጫዋች ክርስቲያኖ ሮናልዶ በክሎቱ ብቻ ሳይሆን በገቢውም የዓለም ስፖርትን በበላይነት መምራቱን ቀጥሏል። ሮናልዶ በስፖርት ታሪክ ውስጥ በስራ ላይ ያለ አጠቃላይ የሙያ ዘመን ገቢው ከ2 ቢሊዮን ዶላር በላይ ደረሰ የመጀመሪያው የስፖርት ሰው በመሆን አዲስ ክብረ ወሰን አስመዝግቧል። ሮናልዶ በማንቸስተር ዩናይትድ፣ ሪያል ማድሪድ፣ ጁቬንቱስ እንዲሁም በአሁኑ ሰዓት በሳውዲ አረቢያው አልናስር ክለብ የሚከፈለው እጅግ ከፍተኛና አስደናቂ ደሞዝ ለዚህ ስኬቱ ዋነኛው መሰረት ሆኗል። ከታላላቅ የዓለም አቀፍ ብራንዶች ጋር የፈጠሩ የረጅም ዘመን ስፖንሰርሺፕ፣ የራሱ የሆኑት ሆቴሎች፣ የሽቶ፣ የውስጥ ልብስና የጂም ብራንዶች CR7 በየቀኑ በሚሊዮን የሚቆጠር ዶላር ወደ አካውንቱ ያፈሳሉ። በዓለማችን ላይ በዩቲዩብ፣ በፌስቡክ፣ በኢንስታግራም እና በሌሎች ማህበራዊ ገጾች ላይ ከፍተኛ ተከታይ ያለው ሰው በመሆኑ የሚያስተዋውቃቸው አንዳንድ ይዘቶች እጅግ ውድ ዋጋ የሚያወጡ ናቸው። በእግር ኳስ ሜዳ ላይ ስፍር ቁጥር የሌላቸውን ክብረ ወሰኖች የሰበረውና አሁንም በ2026 የዓለም ዋንጫ ላይ ሀገሩን ፖርቹጋልን ለመምራት በዝግጅት ላይ የሚገኘው ይህ የ41 ዓመቱ ኮከብ ከሜዳ ውጭም ያለው ተጽዕኖ ፈጣሪነቱ እውነተኛ የዘመናችን ታሪክ ሰሪ መሆኑን በድጋሚ አስመስክሯል እየተባለ ነው የሚገኘው። እንግዲህ የቀድሞው ዩናይትዳዊ ኮከብ ሮናልዶ በዚህ መልኩ ስኬቱ አሁንም ቀጥሏል። በትናንትና ባነሳነው ስፖርታዊ ጉዳዮች ላይ በርካታ አስተያየቶች ሰጥተዋል። እነሱን አስተያየቶች ደግሞ እናንሳ። ከተለያዩ የሀገሪቱ ክፍሎች የሚከታተሉ ቤተሰቦቻችን አሉ። ሻምበል በሚል ስም ሰላም እንግዳ ነኝ። ዛሬ ነው እያዳመጥኳቸው ያላችሁት። ምርጥ ናችሁ። ማንቸስተር ጥሩ አካሄድ ላይ ያለው ይመስላል፣ ግን አጨራረሳችን የበለጠ መጠናከር አለበት። እንደኔ አሁን እያተኩሩበት ካለው በተጨማሪ አንድ ገዳይ አይምሬ የሚባል አጥቂም ላይ ያተኩረው መስራት አለባቸው። ይህንን ካደረጉ ብሩኖ የራሱን የአሲስት ሪከርድ በመስበር ከ30 በላይ አሲስት ሊያስመዘገብ ይችላል ሲል ሁኔያለው ሞላ ከፊቼ አስቴቱን የሰጠን አድማጫችን ነው። እንዳለየ ማሞ በሚል ስም ከደብረ ዘይት ቢሾፍቱ ዩናይትድን በተመለከተ እንደዚሁ ጥሩ የሚባል አስተያየት ሰጥቷል። ግን በትናንትና ባነሳ ነው በኦማር ቤራዳ አስተያየት እንደማይስ ቢስማማም የግድ ግን ለማሳካት በርካታ ስራዎች መሰራት እንዳለባቸው አንስቷል። ሌላኛው ኡመር ከጎንደር ስለ ማንቼ ጥሩ ዝውውር እንደሚያደርግ ምኞቴ ነው የሚል አስተያየት ሰጥቷል። ከዛ በተጨማሪ ፀሐይ ይትባር ከካናዳ እየተከታተሉን እንዳለ አንስተዋል። ሌላኛው አድማጫችን ናቲ ባላለው ከአዲስ አበባ ኤርትራዊ ነኝ። በጣም ደስ ያለኝ ነገር የኔ ቡድን ዩናይትድ ነው። የሞተ ሰው ሳይሆን ሞተ ያሉ ጓደኛ ተነስቶ ስታይ ደስ ይላል። እኛ ደግሞ ሞተዋል ተብለው ተነስተናል ዩናይትዳውያን የሚል አስተያየት ሰጥቷል። ከባቢሌ ሌንጮ እየተከታተለ እንዳለ አስተያየቱን የሰጠን ተከታታያችን ነው። ዮሴፍ መስፍን ከኔጌሌ ቦረና ሀሳቡን አካፍሎናል። መኮንን ገብረመድን ለሰጠን አስተያየት እጅግ አድርገን እናመሰግናለን። ታዴማን ታደሰነኝ ከወላይታ በጣም ጥሩ አቀራረብ ነው። እንደኔ ጊብስዋይት፣ ማቲያስ ፈርናንዴስ፣ ሊዩስ ሃል፣ ኢጎር ቲያጎና አንድ ተከላካይ ቢገዙልን ጥሩ ነው ብዬ አስባለሁ የሚል አስተያየት ሰጥቶናል። ሙሉጌታ ሚካኤል ክለባችን ዩናይትድ የፈለገውን ተጫዋች ማስፈረም ይችላል፣ ግን መጀመሪያ ከዩናይትድ መውጣት ያለባቸው ተጫዋቾች ናቸው። እንቅፋት የሚሆኑት ተጫዋቾች አሉ፣ እነሱ መውጣት አለባቸው የሚል አስተያየት ሙሉጌታ ከደቡብ አፍሪካ ሀሳቡን ሰጥቶናል። ከዛ ውጭ አሌክዛንደር በሚል ስም እንደዚሁ ስለ ዝውውር ጉዳዮች ላይ በጣም ጥሩ የሚባል አስተያየት ሲሰጠን ተከታታያችን ነው። ተክለ ሚካኤል ደበላ ከኦቶዋ ካናዳ፣ ኬቢ ነኝ ከመቀለ ያለን ተከታታያችንም እንደዚሁ እናመሰግናለን። ያሬድ ሞገስ ከመሆኔ ዩናይትድ በዚሁ ከቀጠለ ዋንጫ እንደሚያነሳ ተስፋ አድርጋለሁ ብሏል። አብርሃም ያዕቆብ ከለጌሌ ቦረና ለእኔ ከኤሊዮት አንደርሰን ይልቅ ምርጫ ቶናሊ ነው። ሌላው ደግሞ ሁለት ሚዶችን ቢጨምሩ ከሆነ ደግሞ ሁለቱም ምርጫዎቼ ማቲያስ ፈርናንዴስ ጨምሮ ናቸው የሚል አስተያየት ሰጥቷል። ግርማ ሞገስ እንደዚሁ ለሰጠን አስተያየት እጅግ አድርገን እናመሰግናለን። ከላስ ቬጋስ አዱገነት በሚል ስም የሚከታተልን አድማጫችንም እጅግ አድርገን እናመሰግናለን። እንደዚሁም ከቨርጂኒያ አዲስ ሰብስክራይበር እና ተከታታይ መሆኑንም አብዬ ጌታቸው በሚል ስም አንስቶልናል። ሁላችሁንም እጅግ አድርገን እናመሰግናለን። ተስፋውን አድነው፣ ህይወት ድንቁ፣ በረከት ስለ ሊዩሳል የሰጠው አስተያየት እንደዚሁ ጥሩ የሚባል ነኝ። ተክሊሽ ከወልቂጤ ሌላው ሀሳቡን የሰጠ ተከታታያችን ነው። ሁላችሁንም እጅግ አድርገን እናመሰግናለን። ከወሎ ደሴ፣ ከጎንደር የሚከታተሉ በርካታ ተከታታዮቻችን እንዳሉ አንስተውልናል። ሁላችሁንም እናመሰግናለን። ቻናሉን ሰብስክራይብ እና ላይክ በማድረግ በተለይ ለቻናሉ አዳዲስ የሆናችሁ ዩናይትዳውያን አብራችሁን ዝለቁ። ስለ ተከታተላችሁን እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜን ተመኘን።